ጤናስትልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። ዩቲዩብ ላይ በፍጥነት መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክብራን አድማጮች በኢራን እየሆነ ያለው ነገር አሜሪካና እስራኤልን አስደንግጧል እየተባለ ነው። አሜሪካና እስራኤል ጥቃቱን ሲከፍቱ በኢራን የአገዛዝ ለውጥ ይኖራል ቢሉም ነገር ግን ኢራን አዳዲስ መሪዎችን መሾሟን ገልጻለች። ሙሉ ጦርነትን ማወጇን ገልጻለች። ድርድር የሚባል ነገር እንደሌለ ወደ ሁሉም አቅጣጫ ጦርነት መከፈቱን ገልጻለች። አሁንም ኢራን ከሚሳኤሎቿ በተጨማሪ የጦር ጀቶቿም ድብደባውን እንዳጧጧፉት እየተገለጸ ነው። እንዲሁም ግዙፉ የአሜሪካ አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ አብርሃም ሊንከንም መትቻለሁ ስትል ኢራን አስታውቃለች። መርከቡ ስለመመታቱ ግን አሜሪካ በይፋ አላረጋገጠችም፣ አላስተባበለችም። ይህ ዘገባ እስከተጠናከረበት ሰዓት ድረስ በሌላው በኩል በኢራን ጥቃት በተባበሩት አረብ ኤሚሬትስ ነዋሪ የሆኑ ኢትዮጵያና ኤርትራውያን ላይ ጥቃት መድረሱ ተዘግቧል። ይህንን አስመልክቶም በሰፊው ማስደምጣችሁ ዘገባ ይኖራል። የቀጠናው ሀገራት መሪዎች ከፍተኛ ድንጋጤ ላይ ናቸው። ሁኔታውን ለመቆጣጠር እየጣሩ ቢሆንም ኢራን ግን በየሰዓታቱ ልዩነት ጥቃቱን እያከበደችው መጥታለች። እስራኤልም የተለያዩ ከተሞቿ ላይ ከባድ ጥቃቶች ከኢራን እንደቀጠሉ ተዘግቧል። ኢራንም አንድ ነዳጅ ጫኝ መርከቧ ተመቶ መስመጡ ተዘግቧል። እንዲሁም ከፍተኛ በ60 የተለያዩ አካባቢዎች ላይ ጥቃት ተከፍቶባታል። ኢራንም በተመሳሳይ በኢራን የተለያዩ አካባቢዎች በተፈጸመው ጥቃትም በርካታ ሰዎች መገደላቸው እየተነገረ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም አስቸኳይ መግለጫ ሰጥተዋል። በሰጡት መግለጫ ያገዛዝ ለውጥ ብሎ ነገር የለም፣ ሙሉ ጦርነት አውጀናል፣ እንዋጋለን ሲሉ ይፋ አድርገዋል። ቀጠናው ከባድ ውጥረትና ጭንቀት ላይ ነው። አሁን የተሰሙትን ሰበር መረጃዎች ላስደምጣችሁ፣ አብረን እንከታተለው። የመካከለኛው ምስራቅ ውጥንቅጥ ደም አፋሳሹ ጦርነት አሁንም ተባብሶ እንደቀጠለ ነው። የእስራኤል የዜና ተቋም የሆነው ታይምስ ኦፍ እስራኤል፣ የፈረንሳይ የዜና አገልግሎት ኤኤፍፒ እና የኢራን ምንጮችን ጠቅሶ ባወጣው ዘገባ እንዳመለከተው ከሆነ የኢራን አብዮታዊ ሪቮሉሽነሪ ጋርድ ግዙፉን የአሜሪካ አውሮፕላን ተሸካሚ የጦር መርከብ የሆነውን ዩኤስኤስ አብርሃም ሊንከንን በግዙፍ ባላስቲክ ሚሳይሎች መምታቱን በይፋ አስታውቋል። ኢራን መርከቡን መትቻለሁ በማለት ትግለጽ እንጂ እስካሁን ከአሜሪካ በኩል በይፋ የተረጋገጠ ነገር የለም። እንደ ታይምስ ኦፍ እስራኤል ዘገባ ከሆነ የኢራን ሪቮሉሽነሪ ጋርድ ይህንን ጥቃት በግዙፏ የጦር መርከብ ዩኤስኤስ አብርሃም ሊንከን ላይ የፈጸመው በታሪክ ታይቶ የማይታወቅ እጅግ አውዳሚ የጥቃት ዘመቻ በከፈተ በሰዓታት ውስጥ ነው ብሎታል። የኢራን ኃይሎች በቀጠናው የአረብ ባህር ወይም የኦማን ባህረ ሰላጤ የተሰማራውን የአሜሪካ ማዕከላዊ እዝ ዋነኛ የጦር መርከብ በከባድ የባላስቲክ ሚሳይሎች ኢላማ አድርገው መምታታቸውን አውጀዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ግን የዩናይትድ ስቴትስ መከላከያ ኃይል ፔንታጎንም ሆነ ሌሎች የአሜሪካ ተቋማት መርከቧ መመታቷን በይፋ አላረጋገጡም ወይም አላስተባበሉም። ከመርከብ ጋር በተገናኘ ዜናም በኦማን ባህር ዳርቻ ላይ ነዳጅ የጫነ የጦር መርከብ ተመቶ መስመጡም ተመልክቷል። ጥቃት የደረሰበት በፓላው ባንዲራ የሚንቀሳቀስ ስካይላይት የተባለ ግዙፍ የነዳጅ ጫኝ መርከብ እንደሆነ ኦማን ውስጥ የሚገኘው የባህር ደህንነት ማዕከል አስታውቋል። ጥቃቱ የተፈጸመው በሰሜናዊ ኦማን ከሚገኘው ከሐሳብ ወደብ 5 ማይል ርቀት ላይ እንደሆነ ተገልጿል። ጉዳት የደረሰባቸው 4 የመርከብ ሰራተኞች ደህንነታቸው ተጠብቀው እንዲወጡ መደረጉን የኦማን የዜና ወኪል ዘግቧል። ዘገባው እንደሚያሳየው ከመርከቡ ሰራተኞች ውስጥ 15ቱ ህንዳውያን፣ ቀሪዎቹ 5ቱ ደግሞ የኢራን ዜጎች እንደነበሩ ተመልክቷል። በሰሜናዊ ኦማን እየተስተዋለ ያለው አጠራጣሪ እንቅስቃሴ በባለስልጣናት ምርመራ እየተደረገበት መሆኑን ዩናይትድ ኪንግደም ማሪንታይም የንግድ ኦፕሬሽን መስሪያ ቤት በይፋ አስታውቋል። ዱቃም የተሰኘው የንግድ ወደብም በ2 ድሮኖች ኢላማ ተደርጎ ተመቷል። ውጥንቅጡ በወጣው የመካከለኛው ምስራቅ አሁንም ከባድ ጥቃቶች እየተፈጸሙ ሲሆን የቀጠናው ገፈት ቀማስ የሆነችው የተባበሩት አረብ ኤሚሬትስ ዛሬ ረፋዱንም ከባድ ጥቃቶችን አስተናግዳለች። ይህንንም ተከትሎ ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የዘገባ እስከተጠናከረበት ሰዓት ድረስ ኢትዮጵያዊና ኤርትራውያን ጉዳት እንደደረሰባቸው ተዘግቧል። የኤሚሬትስ መከላከያ ሚኒስትር ባወጣው መግለጫ እንዳለው ጥቃቱ ከጀመረበት ትናንትና ቅዳሜ ዕለት አንስቶ ከ700 በላይ ሚሳኤሎችና ከ500 በላይ ድሮኖች ወደ ተባበሩት አረብ ኤሚሬትስ የአየር ክልል መተኮሳቸውን ከኢራን ገልጿል። ከነዚህ መካከልም አብዛኞቹ አክሽፍ ያለው፣ የተወሰኑት ደግሞ በመኖሪያና በስራ አካባቢዎች እንዲሁም በባህር ዳርቻ ላይ አርፈዋል።
በሰው ላይ ጉዳት የደረሰው በቀጥታም በጥቃቶቹ እንዲሁም ሲከሽፉ የሚፈጠር ፍንጥርጣሪ ነው በማለት አስተባብለዋል። ገልፍ ኒውስ እንደዘገበው ከሆነ በጥቃቱ ህይወታቸው የጠፋው 3 ሰዎች የፓኪስታን፣ የኔፓል፣ የባንግላዴሽ ዜጎች ሲሆኑ በተጨማሪም ኢትዮጵያውያንና ኤርትራውያን ያሉበት 58 የተለያዩ ሀገራት ዜጎችም ከፍተኛ ጉዳት ደርሶባቸዋል። በአሜሪካና እስራኤል ጥቃት የተፈጸመባት ኢራን የአሜሪካ የጦር ሰፈር ባለባቸው የቀጠና ሀገራት በሙሉ ከባድ ጥቃት መሰንዘሯን ቀጥላለች። ኢራን ጥቃቷን ካጠናከረችባቸው ሀገራት መካከል የጦርነቱ ጀማሪ መሆኗ የሚነገርላት እስራኤል ላይ ነው። እስራኤል በቤት ሼሜህ ከተማ ላይ ከኢራን በተተኮሰ ከባድ ጥቃት የተመታች ሲሆን በዚህም በሚሳኤል ጥቃቱ የተገደሉ ሰዎች ቁጥር እስካሁን ድረስ 8 መድረሱን ማገን ዴቪድ አዶም የተባለው የእስራኤል የአደጋ ምላሽ ሰጪ አገልግሎት አቅራቢ አስታውቋል። በጥቃቱ በአጠቃላይ 28 ሰዎች መጎዳታቸውን ድርጅቱ ይፋ አድርጓል። ፖሊስ እንደሚለው ከሆነ ጉዳቱ የደረሰው የኢራን ሚሳኤል በቀጥታ አንድ ህንፃ በመምታቱ ነው። በማዕከላዊ እስራኤል በምትገኘው ከተማ ከደረሰው ጉዳት በተጨማሪ በቴል አቪቭ ከባድ ፍንዳታዎች አሁንም ይህ ዘገባ እስከተጠናከረበት ሰዓት ድረስ እየተሰሙ መሆኑን የአሜሪካው አሶሺየትድ ፕሬስ ከቴል አቪቭ ዘግቧል። በአጠቃላይ በእስራኤል የተገደሉ ሰዎች ቁጥር እስካሁን 10 ደርሷል። ኢራን፣ እስራኤልና ዩናይትድ ስቴትስ በሚፈጽሙት ጥቃት በሰጠችው አጸፋ በገልፍ ቀጠና የሚገኙ ሀገራት ጭምር ከባድ ኢላማ የሆኑ ሲሆን ከተባበሩት አረብ ኤምሬትስ በተጨማሪ ባህሬን፣ ኩዌት፣ ኳታር ሌሎችም የቀጠናው ሀገራት በከፍተኛ ሁኔታ ከኢራን የሚተኮሱ ድሮኖችን ለማምከን እየታተሩ እንደሆነ ታይቷል። እስራኤል ለሁለተኛ ቀን በቀጠለችው ጥቃት ማዕከላዊ ቴህራንን ኢላማ አድርጋ የደበደበች ሲሆን የራዲዮና የቴሌቪዥን ጣቢያዎችን የሚያስተዳድረውን የኢራን ብሮድካስቲንግ ድርጅት ህንፃን የጥቃት ኢላማዋ እንደሆነ የሀገሪቱ ባለስልጣናት ገልጠዋል። የኢራን ጦር በዩናይትድ ስቴትስና በእስራኤል ኢላማዎች ላይ አዲስ ጥቃት እንደጀመረም አሳውቋል። በእስራኤል ጥቃቶች በደረሰ ከባድ ጉዳት ከቴህራን ህንፃዎች ላይ ከፍተኛ ጭስ ሲጉተለተል ታይቷል። የኢራን ባለስልጣናት እስራኤልና ዩናይትድ ስቴትስ በጣምራ ጥቃት መፈጸም ከጀመሩ ወዲህ የተገደሉ ሰዎች ቁጥር ከ200 በላይ መድረሱን እንደገለጹ አሶሺየትድ ፕሬስ ዘግቧል። በኢራን አሁን ላይ እየታየ ያለው በተለይም አሜሪካም ሆኑ እስራኤል የጠበቁት አይደለም። አሜሪካና እስራኤል በጥምረት ይህንን ጥቃት በኢራን ላይ ሲከፍቱ ያሰቡት ነገር መንግስቱ ተዳክሞ አገዛዙ ይወድቃል የሚል ነበረ። ነገር ግን ይህ ከመሆን ይልቅ ኢራን አዲስ መሪዎችን የመረጠች ሲሆን የኢራን አብዮታዊ ዘብም አዲስ አዛዥ ተሾሞለታል። አዲስ የተሾሙት አዛዥም ከአሜሪካ ጋር ይደራደራሉ ብለው አሜሪካና እስራኤል የጠበቁ ቢሆንም ነገር ግን አዲስ ጦርነት አውጀዋል። በአሜሪካና በእስራኤል እንዲሁም የአሜሪካ የጦር መርከብ ባሉባቸውና የጦር ቤዞች ባሉባቸው አካባቢዎች ሁሉ ኢራን ከባድ ጥቃት እንድትፈጽም አዲሱ አዛዥ ትዕዛዝ ሰጥተዋል። ወደ ተራዘመ ጦርነት መግባታቸውንም አውጀዋል። ወታደራዊ ኃይሉን ሲመሩ የነበሩት ጀነራል መሐመድ ፓክቡር እስራኤልና አሜሪካ ትናንትና ቅዳሜ በከፈቱት ጥቃት መገደላቸውን ተከትሎ አብዮታዊ ዘቡ ኢራን ውስጥ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ኃይሎችን የሚያንቀሳቅስ ዋና ኃይል ሲሆን የተዋቀረው ከሀገሪቱ መደበኛ ጦር ተነጥሎ ነው። አሜሪካና እስራኤል በፈጸሙት ጥቃት በርካታ የኢራን ከፍተኛ ወታደራዊና ፖለቲካዊ አመራሮች ቢገደሉም ኢራን አመራሮቿን በፍጥነት ቀይራለች። ሜጀር ጀነራሉ በኢራንና በአብዮታዊ ዘቡ መካከል ሆኖ የሀገሪቱን መከላከያ ሰራዊት የሚያስተባብረው የሀተም አልአንቢያ ማዕከላዊ ዋና መስሪያ ቤት አዛዥ ናቸው። ሜጀር ጀነራሉ አዲስ የተሾሙት ኢራን ለጠላቶቿ ዛቻ ምላሽ የምትሰጠው በጦር ግንባር ነው ብለዋል። አሁን የምንደራደርበት ነገር አይደለም፣ የሚጠብቁትም አይሆንም ብለዋል። ጦር ኃይሎቻችን ዝግጁነት ከመቼውም ጊዜ በላይ ከፍተኛ ነው። አሁን ጦርነቱ መጀመሩን አውጃለሁ ብለዋል ባደረጉት ንግግር። ኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከደቂቃዎች በፊት ለአንድ ሰዓት የረዘመ ቃለ ምልልስ በሀገሬው ብሔራዊ ቴሌቪዥን ጣቢያ የሰጡት ሲሆን በቃለ ምልልሳቸውም እንዳሉት ከሆነ እስራኤልና አሜሪካ ያሰቡት አይሳካም፣ የአገዛዝ ለውጥ የሚባል ነገር የለም፣ ተጠናክረን እንቀጥላለን በማለት ገልጸዋል። ለጠላቶቻችን የሚለው ነገር ቢኖር አሁን አያቶላን በመግደል ጦርነቱን ጀምራችሁታል፣ ከዚህ በኋላ ተቀምጦ ድርድር የለም፣ ለተራዘመ ጦርነት ተዘጋጅተን ገብተንበታል ብለዋል። አክለውም ሲናገሩ ኢራን አሜሪካ መሬት ላይ የመድረስ አቅም የላትም፣ ነገር ግን በዙሪያዋ ያሉትን የአሜሪካ የጦር ቤዞችን ታወድማቸዋለች ብለዋል። አክለውም ፕሬዝደንቱ በቀጠናው ለሚገኙ የአረብ ሀገራት ባስተላለፉት መልእክት በሙሉ እኛ እናንተን እያጠቃን አይደለም፣ ወንድም እህቶቻችን ናችሁ፣ እናንተን አናጠቃም ያሉ ሲሆን ነገር ግን በግዛቶቻችሁ ውስጥ ያሉ የአሜሪካ የጦር ሰፈሮችን መደብደብ
ድብደባችንን ግን አናቋርጥም፣ ይህንን ደግሜ አረጋግጥላችኋለሁ ብለዋል። ፔዜሽኪያን አክለውም ሲናገሩ ከፍተኛ መሪዎቻችንን አጥተናል፣ ከፍተኛ የጦር አዛዦቻችንንም አጥተናል። ያ ማለት ግን ኢራን ፈረሰች፣ አበቃላት፣ አገዛዙም ተለወጠ ማለት አይደለም። አዳዲስ መሪዎች ወዲያው ተተክተዋል። ምንም አይነት ድል አሜሪካና ኢራን አያገኙም። እንዲያውም ይህንን በማድረጋቸው ይቆጫሉ ሲሉ ነው የተናገሩት። ከኢራን ጋር እየተደረገ ያለውን ውጊያ እየመራ የሚገኘው የአሜሪካ የመካከለኛው ምስራቅ ኮማንድ ባወጣው መግለጫ ከኢራን በተሰነዘረ እስካሁን ጥቃት 3 የአሜሪካ ወታደሮች መገደላቸውን ያስታወቀ ሲሆን 5 የአሜሪካ ወታደሮች ደግሞ ከፍተኛ ጉዳት በኢራን ጥቃት ደርሶባቸዋል ሲል አስታውቋል። ፔንታጎንም ይህንን መረጃ አረጋግጦ በድረገጹ ለጥፎታል። ኢራን በፈጸመችው ከፍተኛ ተጨማሪ ጥቃትም በባህሬን የሚገኘውን የአሜሪካ የጦር ሰፈር ዛሬም ተጨማሪ ጉዳት እንዳስተናገደ ከመገናኛ ብዙሃን የወጡ በምስል የተገናኙ መረጃዎች አመልክተዋል። በሌላ በኩል በቀጠናው በከፍተኛ ሁኔታ መስተጓጎል የገጠማቸው የቀጠናው በረራዎች ናቸው። ዛሬ ብቻም በአጠቃላይ ከመካከለኛው ምስራቅ ከ3400 በላይ በረራዎች ተሰርዘዋል። ቀጠናው የሚገኙ 7 አውሮፕላን ማረፊያዎችም ሙሉ በሙሉ ስራቸውን አቁመዋል። የኤምሬትሱ ዲኤክስቢ በሚለው የኮድ ስሙ የሚታወቀው ዱባይ ኢንተርናሽናል ኤርፖርት፣ ዲኦኤች የሚለው የኮድ ስሙ የሚታወቀው ሐማድ ኢንተርናሽናል ኤርፖርት ኳታር፣ እንዲሁም ኤዩኤች ዛይድ ኢንተርናሽናል ኤርፖርት አቡዳቢ ኤምሬትስ፣ ኤስኤችጄ ሻርጃ ኢንተርናሽናል ኤርፖርት ኤምሬትስ፣ KWI ኩዌት ኢንተርናሽናል ኤርፖርት ኩዌት፣ እንዲሁም BAH ባህሬን ኢንተርናሽናል ኤርፖርት ባህሬን እና DWC በሚለው የኮድ ስሙ የሚታወቀው አልማክቱም ኢንተርናሽናል ኤርፖርት ኤምሬትስ ዱባይ ሙሉ በሙሉ የበረራ አገልግሎታቸውን አቁመው ኤርፖርቶቹ ዝግ መሆናቸው ከመረጃዎች ታይቷል። በተያያዘ ዜናም በኢራን በታወጀው ጦርነት በ24 ሰዓት ውስጥ ብቻ 57 ሰዎች መገደላቸው ከኢራን ተዘግቧል። ባለፉት በ24 ሰዓታት ብቻ ኢራን 60 ጥቃቶች እንደተፈጸመባትና በእነዚህም 60 የተለያዩ ቦታዎች የተፈጸሙ ጥቃቶች 57 ሰዎች መገደላቸውን የቴህራን ግዛት የቀይ ጨረቃ ማህበር መግለጹን የኢራን መንግስት የዜና ወኪል ኢርና ዘግቧል። የእስራኤል የጦር ዋና ከተማ ቴህራን ኢላማ ያደረጉ ጥቃቶች መፈጸማቸውን መቀጠላቸውን ገልጿል። ጦሩ ኢላማ ያደረገው ከኢራን አገዛዝ ጋር ግንኙነት ባላቸው ስፍራዎች ላይ እንደሆነ ተናግሯል። በከተማዋ ሰማይ ላይ ከባድ የሚሆን ጭስ እየታየ መሆኑንም ተመልክቷል። ቢቢሲ እኩለ ቀን ላይ ያነጋገራቸው የምስራቃዊና የሰሜን ምዕራባዊ ቴህራን ነዋሪዎች በከተማዋ ከፍተኛ ፍንዳታዎች መሰማት መቀጠላቸውን አረጋግጠዋል። በምስራቃዊ ቴህራን የሚገኝ አንድ ምንጭ የዛሬዎቹ ፍንዳታዎች ከትናንቱ የባሱና ከባድ ጥቃቶች ናቸው ብለዋል። ክፍሌ ሙሉ በሙሉ ሲንቀጠቀጥ ነበር የምሰማው ሚሳኤሎች በወደቀ ቁጥር ብለዋል። የኢራን መገናኛ ብዙሃን በተለያዩ የቴህራን አካባቢዎች ፍንዳታዎች ስለመሰማታቸው በምስል አስደግፈው በመዘገብ ላይ ይገኛሉ። በተያያዘ ዜናም የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ያጋራቸው የኢራንን ጥቃት አስመልክቶ የኻሜኒን ግድያ እኩይ ድርጊት ሲሉ አውግዘውታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑን ጠቅላይ መሪ አያቶላ አሊ ካሜኒ ግድያ እኩይ ድርጊትና ሰብአዊ ሞራልን እንዲሁም ዓለም አቀፍ ሕግን በግልጽ የጣሰ በማለት ኮንነውታል። በአያቶላ አሊ ካሜኒ ግድያ የተሰማቸውን ሐዘን መግለጻቸውን የሩሲያ መንግስትን የሚያስተዳድረው ታስ የዜና ወኪል አስነብቧል። እስራኤልና አሜሪካን በፈጸሙት የተቀናጀ ጥቃት የኢራኑ ጠቅላይ መሪ መገደላቸውን ተከትሎ በኢራን ውስጥ አሁን የ40 ቀናት የሐዘን ጊዜ ታውጇል። በሌላ በኩል በኢራን ላይ የተፈጸመውን ጥቃት ተከትሎ ኢራንን በመደገፍ የአሜሪካ ቆንጽላ አቅራቢያ ሰልፍ ከወጡ ሰዎች ቢያንስ 9 መገደላቸው ተመልክቷል። በፓኪስታን ካራቺ ከተማ ውስጥ የሚገኘው የአሜሪካ ዋና ቆንጽላ አቅራቢያ ከፍተኛ ተቃውሞዎችን ያሰሙ ሰልፈኞች ከፖሊስ ጋር ፊት ለፊት ተጋጭተዋል። ቢያንስ 9 ሰዎች እንደሞቱና 32 ሰዎች እንደቆሰሉም ተነግሯል። ፓኪስታኖች መንግስታቸው ከኢራን ጋር እንዲቆም ግፊት እያደረጉ ነው። ቢቢሲ ያነጋገራቸው በካራቺ የሚገኝ የሲቪል ሆስፒታል ከፍተኛ ሐኪም 9 ሰዎች አስክሬን ወደ ተቋሙ እንደመጣ ገልጸዋል። ግጭቱ የተጀመረው ፖሊስ ተቃዋሚዎች ወደ አሜሪካ ቆንጽላ ግቢ እንዳይገቡ መከላከሉን ተከትሎ ነው። ከፓኪስታን ሰልፈኞች የተወሰኑቱ አጥሩን ዘለው የአሜሪካን ቆንጽላ ጽህፈት ቤት ለመውረር ሙከራ አድርገው እንደነበረም ተመልክቷል። በሌላ በኩል ጊልጊት በተሰኘው ከተማ ውስጥ ደግሞ አንድ የተባበሩት መንግስታት ድርጅት ቢሮ መቃጠሉን አንድ የድርጅቱ ባለስልጣን ለቢቢሲ ተናግረዋል። በመቶዎች የሚቆጠሩ ሰዎች ወደ ጎዳና ወጥተው ለኢራን ድጋፋቸውን ያሳዩ ሲሆን ይህንንም ተከትሎ በአካባቢው የሚገኝን የተባበሩት መንግስታት ድርጅትን ቢሮ አቃጥለውታል። በአካባቢውም
የሰዓት እላፊ እንደታወጀም ተመልክቷል። የሀገሪቱ ድርጅቶች ዋና ከተማ ኢስላማባድን ጨምሮ በበርካታ አካባቢዎች የተቃውሞ ሰልፎች እየተደረጉ ሲሆን የፓኪስታን መሪዎች በይፋ ከኢራን ጎን መቆማቸውን እንዲያረጋግጡና ድጋፍ እንዲሰጡ ጠይቀዋል። በአሁኑ ሰዓት ነገሮች ከቁጥጥር ውጭ የወጡ መሆኑን ተከትሎ የዓለም መሪዎች ተደናግጠዋል። የአውሮፓ መሪዎች በከፍተኛ ሁኔታ ግጭቱ እንዲቆም ጥሪ በማቅረብ ላይ ቢሆኑም ከአውሮፓ መሪዎች መካከል ጀርመን ግን ጥቃቱን እንደምትደግፍና ኢራን ከአጓጉል ድርጊቶች ትታቀብ ስትል ጀርመን መልእክት አስተላልፋለች። ነገር ግን በግጭቱ ውስጥ እጇን እንደማታስገባ ማስታወቃለች። የቀጠናው የባህረ ሰላጤው አባል ሀገራት መሪዎች ከፍተኛ ጭንቀት ላይ ሲሆኑ በተለይም የንግድና የቱሪዝም ከተማ የሆነችው ዱባይ ቆሌዋ የተገፈፈ እስኪመስል ድረስ በአስደንጋጭ ሁኔታ ነገሮችን እየተከላከለች ጥቃቱ እንዲረግብ እየተማጸነች ትገኛለች። የሆነ ሆኖ የዓለም መሪዎች ነገሩ ከቁጥጥር ውጭ እንዳይወጣ ከባድ ስጋትና ጭንቀት ላይ ናቸው። ክቡራን አድማጮች ከሰዓታት በኋላም በጉዳዩ ዙሪያ ተጨማሪ መረጃ ይዤ የምቀርብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። 6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር። ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐር